እያከክ ነው እንጂ አንቺ ተነሽ ፍቅር የሞተች እኮ ነው የሞተች ነው አንቺ ፋንቶ የምን አዋቂ ነው የሚለው እኔ ፊትም ፈርቻለሁ እኮ ምንድነው ቆይ እኔ እኮ አልገባኝም ምንድነው እሱ እያደረጋችሁ ያላችሁ እንትን እያደረግሽ ገደል ካሳ ምንድነው ይሄ እያልኩ እኮ ልቀጥኛችሁ ልቀጥ ምን እያደረግህ ነው ልብስ መልበስ ስላለብኝ ነው። ቆየሁ በጣም ቆየሁ። እና ማለት ነው አንቺ ግን ነገር አልታመኝም። ዋናው እሷ ፈቃደኛ እኔ አሁን አንቺን ነው የምጠይቀው ፈቃደኛ ነሽ ወይስ አይደለሽም? አንተ ህይወት የሚቀይር ከሆነ እኮ ችግር የለብኝም ብዬ ካለው ግን እኔ ትንሽ የፈራሁት አንተ ምን ያህል እርግጠኛ ነህ? የኔን ህይወት ይቀይራል። የኔ ህይወት መቀየርና ለመቀየሩ ምንም ጥርጣሬ የለውም። ግን ያንቺ ሰውነት አንቺ ዝም ምንም ነገር የለውበትም። አንቺ ደስተኛ ሆነሽ ከሰጠሽ የመስራት እድሉም እንደዛው ሰፊ ይሆናል። እኔ ምንም ችግር የለም። እኔ ደስተኛ ነኝ። ግን አሁን እያስፈራኝ ያለው አንተ የተባልከው ነገር እውነት ነው ወይስ ደግሞ አውቀው ነው? ከዛ እኔንም ቀላል ነገር እኮ አይደለም። አንደኛ እርጉዝ ነኝ። አው ግድ ነው ካንቺ ስለሆነ ነው ወስደልበት እና ሲሆን እንደውም ህጉና እንትኑ እንደዚህ አልነበረም። ሆነስ ለመናገር እንደዚህ አልነበረም። አይ ልብስ መቀያየር ምናምን አይደለም እንደዚህ አልነበረም። ግን ቢያንስ እንትን ማየት የለብሽም። ደስ እንዲቢና ያለው ወይ ዙም ሆነሽ አይንሽም መጨፈን አለብሽ። ማየት የለብሽም አይደለም እንዴ አንቺ እኔ እንደዛ ከሆነ ልፋቴ ከንቱ ነው። ካልገባሽ ቢያንስ እዚሁም ሆነሽ አይንሽን ጨፍኝሽ። አይ እንዴ ማየት ነው ነገር እሺ እኔ ደብቄ ለመስራት እሞክራለሁ። ለምን ደምትደብቀው እንዴ? አንቺ በዛ ግድ ነው መደበቅ አለበት እኮ በቃ እርጉዝነቷ አይደለም ችግር ቢያመጣስ በኋላ ሌላ ችግር ቢያመጣ እሺ ድምጽ ማወጣት አያስፈልግም። እሺ ድምጽ አታሰሚ በቃ ነገር ብትሆኚ የራስሽ ወደሽ የገባሽበት ነገር ነው። እጅሽ ነው እንጂ ድምጽ ከእንግዲህ አታሰሚ የሚት በቃ አይሆንም። በቃ ወደሽ ሰጥሻላ። እኔ ግን አንድ ነገር ብትሆኚ የለውበትም። ድምጽ አያስፈልግም። በቃ ቆንጆ ታው እንደሷ አትሰራት። ግድ ነው መታሰር ስላለበት ነው። ታው አሸፍነኝ። አንቺ ረፋት ታጥብቂ። ቁጭ በይ እዛው ቁጭ በይ። አይንሽ እያየ አይደል እንዴ አለች። ቁጭ በይ አይቻልም። ለምን ቁጭ አትይ? እሺ ስትሞት ማየት አለብኝ። አንቺ የሆነ ነገር ብትሆንስ? ዮናስ ግን ረፍ እኔ ጭራሽ አለኝ። ግን ቆይ ዮናስ ማለት ወይ ጓንት አለበስ የለውበትም። አንድ ነገር ብትሆን ድምፅ አታሰሚ። አንተ በቃ ተዋት። አንተ ምንድን ነው ልብስ የለበስከው? ስማ ምን እያደረገ ነው? ምን እያደረግህ ነው? ምንድን ነው እሱ? ምንድን ነው ይሄ? እስቲ ቆይ ምን እያደረግህ ነው? ምንድን ነው አንተ? እስቲ ምንድን ነው? እስቲ ደምሽን ነው እንዴ? እስቲ ቆይ አንተ ደምሽን ነው? ተረጋጋ። ቆይ ደምሽን ነው? ተረጋጋ። አንተ ደምሽን ደማ ነው? ምንድን ነው?
መጀመሪያ ለመረዳት ሞክር። አንተ ምን ለመረዳት ሞክር? ተረጋጋ። ቆይ ቁጭ ብለሽ እያልሽ ነበር። ምን እያደረገ ምንድን ነው? አስረጅ እስቲ መጀመሪያ ቁጭ በልና አንተን ይነግርሃል። ቆይ ያስረዳሃል። ምን ነው ያስረዳኝ? ደም እየቀዳ ነው። ምን ሆነሽ ነው? ያስረዳሃል። ተረጋጋ እኮ አስረዳኝ። እንደሱ ነው አስረዳኝ። ቶሎ ምንድን ነው እሱ? ይሄ ሁሉ ደም ከሱ ውስጥ ነው። አንተ ደሟን እያፈሰሰ ሜዳ ላይ ግድግዳው ምንድን ነው? ምን እያደረጋችሁ ነበር? አንቺ ነፍሰ ጡር አይደለሽ? ምን እያደረግሽ ገደልካታ? ምንድን ነው ይሄ እያልኩ እኮ ልቀቂኝ፣ አንቺ ልቀቂኝ። ቆመሽ ታያለሽ እና ምንድን ነው እያልኩ እኮ እኔ ፊትም ፈርቻለሁ እኮ። ምንድን ነው? ቆይ እኔ እኮ አልገባኝም። ምንድን ነው እሱ እያደረጋችሁ ያላችሁት? እስቲ ምንድን ነው? ምን አድርጓት ነው? መጀመሪያ እናስረዳ። ምኑን ነው የምታስረዳኝ? ደም ስቀዳ እኮ ነው ያዝኩ። ምንድን ነው እሱ? አንተ እስቲ አንተው ደግሞ ልግደልልኝ ዛሬ። እሷ ፈቅዳ ነው አንደኛው። አንተው ደግሞ ለምን እንደቀዳሁት ቁጭ ብላ አዳምጠኝ። ለምንም ቅደው ደም እርጉዝ ነፍሰ ጡር ላይ አንተ የትኛው ዶክተር ነው? የትኛው ሐኪም ነው? ያስረዳ። ምንድነው ሻሽና ቀሚስ ለብሶ ደምሽን የሚቀደው? እንደዚህ ነው የሚደረገው። ምን ሆኖ እንደዚህ የሚደረገው? አይ ቀሚስ መልበሱ የራሴ ቀሚስ እኮ ገባኝ። ቀሚስሽንና ሻሽሽን ለብሶ ለምንድን ነው ከአንቺ ላይ ደም የሚቀደው ነው ያልኩት። ረስተሽ ሆኖ ነፍሰ ጡር መሆንሽን ደም ከነፍሰ ጡር ላይ ይነካል። የግድ ከሷ ላይ መውሰድ ስላለብኝ ቁጭ በልና ልንገርህ። እኔ ለምንድን ነው ለምንድን ነው ስሙ አትናገሩት? ቅጭቅጭ እኮ እንዴት እንንገርህ? እንደዚህ ተርብሻ እንደሚነገረው እኮ ንገረኝ። አስረዳኝ። እሺ ቁጭ በል። ስልኩን ሰበርክበት። አስረዳኝ። ተረጋጋ መጀመሪያ። ምንም ረጋጋው ነገር የለም። አንቺ ደስተኛ ሆነሻል። እሷ ደስተኛ ያልሆነችበት ምን ሆነ? ደስተኛ ብትሆን እሷ ፈቃደኛ ሆና ለምን ነው ፈቃደኛ ብትሆን? ምን ለምን ደሙን ለመስጠት ፈቃደኛ ነበረች። ምን ደም አንሷል? አንተ ደም ማነስ ይዟል። ደም ማነስ ከያዘ ቲማቲም እና ሌላ ነገር ካቻፋጠጣ አይደለም እና ከነ ምንድን ነው? ንገረው አንተ። እኔ እኮ የነገርከኝን ከመድገም አንተ ብትሻላለህ እኮ። አንተ ባለቤቱ ደሞችሽን ዘርጋ እንጂ ደምሽን አንድ ቦታ እንዳይረጋሽ ነው። ቶሎ በል እንጂ አንተ አስረዳው ዮናስ። እኔ እነግርሃለሁ። ተረጋጋ። እሺ ዛሬ ልጅ ግን ለምን እንደፈለኩ አስረዳው። ደሙ ዝርዝራት ትባ ንገረው። አነግረኝም ወይ ምንድነው እሱን የሚልህ? ቆይ ምንድነው እንትን የሚልህ? ተናገር። ቆይ አትምታው። የሆነውን ነገር ይንገረኝ፣ አስረዳኝ። በቃ ቆይ መታኝ ነው እንደ ማስረዳ። ገና ጥርስን ነው ማራግፍልህ። ጥርሳ። እሱ ቁጭ በል ተናገር። እሺ አንቺ አሞሽ ነው ወይ? ሞይ ባጌ ነው ምናምን የሚባል ነገር አለ፣ ደም የሚበጣ እሱን አደርጋለሁ ብለህ እንዳው ብቻዬን እየገደልካት አይደለም። ደም ባለሙያ ራሱን የቻለ ገጠር ላይ ባለሙያዎች አሉ፣ እሱን የሚያደርጉ አንተ አይደለም የምታደርገው። ምን እየሆንሽ ነው? አይዞሽ ተናገር። በጣም ብለህ እዚሁ ተናገር። ሳልነሳ ተናገር። ዮናስ አንተ ንገረው። ምክንያቱም ተናገር ሳልገልጽ አንደኛ ደግሞ ፈቅዳልኝ ነው የሰጠችኝ፣ እሺ ላይ ነው። ሁለተኛ ደግሞ የግድ ከነፍሰ ጡር ላይ ነው ደም ውሰድ የተባልኩት። በቃ ግድ ከሷ ነው። ማን ያለ ነገር ተናገር። ማን ያለ አንተ ህይወት እንዲቀይር እፈልጋለሁ። ማን ያለ ተናገር። አልፈልግም። ሌላ ወሬውን ተናገር እኮ መልስልኛ። ለምንድን ነው የማልፈልገው? ወንድሜ አይደለም እኮ በቃ ለዛ ልጅ ነው የወሰድኩት። ደግሞ
ለምን ያንተ ህይወት መቀየርና የእሷ ደም ምን አገናኝ? ፈልጋ ደሟን ሰጠች። አንተ ግን እዚህ ጋር አልገባኝም። ተነስና አስረዳኝ። አልገባኝ። ዞር በይ ዛሬ እንዳንነቂ አስረዳኝ። እሺ እነግርሃለሁ። ደሟን የግድ ከእሷ ላይ መውሰድ አለብኝ። ከነፍሰ ጡር ላይ ደም ውሰድ ተባል። ስትወስድ ደግሞ ማነው ያለ ጆሮ ላይ ገብቼ መናገር ካለብኝ እናገራለሁ። ማን ነው? እሺ ከዛ እንደዚህ ቀሚስ ልበስና ሻሽ ሰርና ነው መውሰድ ያለብን ደሟን ተባልኩኝ። ተባልኩኝ የሚል ቃል መስማት አልፈልግም። አዋቂ ነው። አዎ ተናገር። ተባልኩኝ እንጂ ተቀበል። አዋቂ ነው ደግሞ ሰርተዋል። አዋቂ ህይወት ለማለማ የምን አዋቂ? ህይወት ይቀየራል ተባልኩኝ። ህይወት ይቀየራል? ህይወት እንዲቀየር በቃ አትፈልግም? አልገባኝም። እየገባኝ አይደለም። ምንድን ነው የምታስረጁኝ? ከሆነ አስረዱኝ። ነገር አዳምጠኝ። አንቺ አስረጂ የምታውቂውን ነገር። እሷ ጭራሽ እየደከማት እኮ ነው። የሞተች እኮ ነው የሞተች ነው። አንቺ ፋንታ ነገር ግዢ ይተዋታል። ፍቅር አንቺ ሄደሽ ውሃ አምጪ፣ ሂጂና ውሃ አምጪ። ደሟን ጨርሳችሁት ከውስጧ ደሟን ገደልኩ። ዛሬ ምንም አትሆን። ምንም ገድያለሁ። በቃ ምንም አትሆን። ቶሎ በይ፣ ፈጠን በይ። የነፍሰ ጡር ደም ነው የግድ መሆንና አንተ ስለተባልኩኝ ከዛ ነው ደም ማን ነው የሚለው እኮ ያሉት ማን ነው የሚለው ያልኩ ያለው ተናገር። ማን ነው የሚለው እንደዚህ? ቀባይ ነው ማለት አዋቂ ነው። የምን አዋቂ? የምን አዋቂ? አዋቂ ነው። በቃ ና በቃ ወርደም ነው ማለት ነው። አንቺ ዞር በይ። የምን አዋቂ ነው የሚለው? አዋቂ ነው። በመስኮት ነው ወጥቼ የምጥል አንዴ ሆኗል አይደል? ተረጋግተና ላስረዳ ያለውን ጉዳይ በቃ አንዴ ደሟ እንደሆነ ተወስዷል። ነገር ምንም ግልጽ እያደረክልኝ አይደል? ሌላ ነገር ውስጥ እንገባም አታርገኝ። እሺ ጓደኛዬ ነበር ይዞ አስረዳውና በስነ ስርዓት ዞር በይ ከፊቴ። አዋቂ ቤት ጓደኛዬ ይዞኝ ሄደ። ከዛ ሀብታም መሆን እፈልጋለሁ እኔ ብዙ ሰርቼ አልሆነልኝም፣ ምንድነው ማድረግ ያለብኝ? አዋቂ ማለት ነው። ከዛ የነፍሰ ጡር ደም እንደዚህ ቀሚስ ለብሰ ሻሽ ለብሰ ደሟን ይዘና ከዛ ትለወጣለህ፣ ይሳካልሃል አለኝ። ከዛ ደሟን ይዤ ልሄድ ነው ማለት ነው። ተቀብለ ይሄ ሴጣናዊ ተግባር ተቀብለ ነው እንደዛ ተቀብለ ነው ወይ ተቀብሎ ነው? እኔ ምን አውቃለሁ? የእውነትን የገደው ደግሞ አሁን ሰዓት የለኝም። የእውነት ሰዓቱ ደርሶ ለጠንቋይ ሲቀዳ አንቺ የት ነበርሽ? የት ነበርሽ? ሰዓቱ ደርሶ ለጠንቋይ ሲቀዳ ደም ለጠንቋይ ለሴጣን ሲቀዳ የት ነበርሽ ያልኩሽ እኮ ነው። እኔ ቢብለው ነው። እንዴት እምቢ አለ? እንዴት ነው እሱ እምቢ የሚሉሽ? ምን ነው እኔ ምን ላድርግ? አንቺ ናቸው አፈር ቢያ ሂጂና ውሃ አምጪ። ሞተች ልጅቷ ለሴጣን ስለሆነ እየተቀዳ ያለ ትሞታለች። ቶሎ በይ አንቺ ተነሽ፣ ፍቅር ተነሽ እስቲ። እንዴት ለሴጣን ደምሽን ትገብሪያለሽ? አፈር ቢያፈር ያስበላሽ። ተነሽ ብትሞች ይሻልሻል እዚሁ ማለት ነው። እንዴት ለሴጣን ትገብራለች? እንትኑ እኔ ነገርያት መጀመሪያው እንዴት ይሄን ታደርጊያለሽ? አንቺ ትንሽ አይምሮሽ አስማ። አንተስ የፈለገ ሀብታም ባትሆን እያከክ ኑሮን እያከክ ኑር እንጂ እያከክ ኑር እንጂ እሺ ይቅርታ በቃ እንዴ ሁለታቸው ናቸው። አንቺ ጆሮ ላይ እኮ አይደለም። ምን አይነት ሰው ነው? ወይ ገደላችሁ ዛሬ የምን ወይኔ ጀመረ ጀዛቻለሁ ትራንስፖርት ሄድኩኝ ደርሶ ማለት ምን ተሰማ? አንተ አትበል እንደዚህ። ወይስ ምን ነው ሰው እንደዚህ ይሆናል እንዴ? ኧረ በስመ አብ። ኧረ ሌላው ሳይሆን ማለት ነው እንትኑ አይ እውነት የሚሰጡ ምድር በጣም ሰፊ ነው። በዛ ላይ ደግሞ ይሄ ነገር መስለው ነገርስ እስቲ አምጪ
ይሄ እሱ ይዛል በጣም አንቺ ኧረ እግዚአብሔርን በጣም ነው የሚያስደነግጠው። እሱ ቤት መብራት ደግሞ ምንድን ነው? ምን ይመስላል? ከፍተህ እስኪ ነጭ ሰርማ ዮናስ ደግሞ ቀብቻ ነው የሆነች ላቁ የሚባል ሴትዮ አለች። እሷን ቁጭ ነው የመሰለኝ። አንቺ ከለሽ እንደዚህ አይነት እንጨት የሚል ብራንድ አትችልም። በጣም ያታሉ ብገለጽ ሞቻለሁ። አንዴ ወደዚህ አንዴ ወደዛ እያልኩ እውነት ነው እውነት አይደለም እያልኩ ውጭ ላይ ሰው አለ። ሰው ቢገባ ተሯል እናንተ ለምጣላ